ውዴቱ ቤተሰቦቼ እንደት ናችሁ? አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ዛሬ እንግዲህ መቅዲ እፈልግሻለሁ ላግኝሽ እፈልጋለሁ ብላኝ እነሱ ሰፈር ነው ያለሁት። ቤቷ ግን መግባት አልፈልግም። ለምን እንደፈለገችኝ አላውቅም። እየጠበቅኳት ነው። አሁን ትመጣለች። አብራችሁ ነው ነው። ለምን እንደፈለገችኝ አላውቅም። አብረን ምን አንጠብቅ። እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? አለሁ። በሰላም ነው የፈለግሽኝ? በሰላም ነው። የተፈጠረውን ነገር ስለሰማሁ ስላዘንኩ ምን ትያለሽ? አይዞሽ አጋለጠኝ እኮ አንዴ። አዎ ይፈጠራል እኮ ለበጎ ነው ብለሽ ማለት አለብሽ። በቃ ማለት በህይወትም የመጣ ነገር በገንዘብ ላይ አምጥ ይችላል እና ያንን እያሰብሽ ልጆችሽ ደህና መሆናቸው አንቺ ደህና አሁን በዛሬው ጊዜ በቃ የት ነው ወድቀው የሚገኙት? አንዳንዴ በገንዘብ ሲያልፍልሽ ፈጣሪሽን አመስግነሽ መኖር ነው ያለብሽ አይደል? ስለዚህ በቃ የጠፋው ጠፍቷል። አንቺ ደህና መሆንሽ አሪፍ ነው። አንቺ እኔ ምንም ብትጠይኝ ስጋዬ ስለሆንሽ በቃ ማለት አታዘንሽም። መጣሁ ፈለኩሽ። ያው እኔ እኮ እኔም አልጠላሽም። አመሰግናለሁ በመጀመሪያ። እንደገና ደግሞ እኔ አልጠላሽም፣ ጠልቼሽም አላውቅም። ያው አንቺ አንዳንዴ የሚያበሽቁ ነገሮች ስለምታደርጊ እና ስላናደርሽኝ እኔ ምንም ቢሆን እኮ ትንሽ ስጋ እንደባፊት ወጋ ነው። ስጋዬ ስለሆንሽ ነው ዛሬ መጥተሽ እንደዚህ ታውቂ። ስለዚህ እንዴት ነው የምጠላሽ? እስከማገኝሽ እራሱ በጣም ነበር የጨነቀኝ ከምር ማለት በቃ እሷ በቃ እንዴት ነው ማም ደግሞ ስልክ አላነሳም ስትይ ማለት በጣም ጨንቆኝ ነበረ። ደግሞ ጸበል ስለነበርኩ ነው ትንሽ ጸበል ስለነበርኩ ነው ስልክ ያላነሳሁት፣ ለሌላ አይደለም። ያው ያጋጥማል። እግዚአብሔር ይመስገን እንኳን በሱ አለፈልኝ። ደግሞ በጣም ያሳዘነኝ ነገር ምን እንደው ታውቂያለሽ? ማርካዎች ላይ ያለው ብር እንዳለ ነው ምንም አልደረም። ለልጆች ወተት እንኳን መከፍለው ታስቀር ነው የሚሄደው። እሺ ብቻ ለበጎ ነው። እግዚአብሔር ይመስገን። ያው ራስሽን ጠብቂ፣ ጥንቃቄ አድርጊ። አሁን ያለንበት በጣም የሚያስፈራ ነው። ወንጀለኛ የማይያዝበት ወንጀለኛ የሚደገፍበት ሰዓት ላይ ስለሆነ ያለ ነው። ያው ራስሽን ጠብቂ። በዛ አጋጣሚ ምንም እንኳን እኔና አንቺ ጥል ቢኖር የሆነ ነገር ቢኖር ዞሮ ዞሮ ስጋራ ስጋዬ ስለሆንሽ ነው ዛሬ መጥተሽ ታጽናኝ አይዞሽ ያልሽኝና ራስሽን ጠብቂ። ፋጪ ከተማ ላይ እንደዚህ ስልክሽን ባትሽ አሪፍ ነው የማስበው። እኔም እኮ ከዚህ በፊት ወስዶብኝ ያውቃሉ። በርግጥ ግን አሁን አንቺ ላይ እንግዲህ ትምህርት ይሆንሻል ብዬ አስባለሁ። ያው አካውንት ላይ ምናምን ብዙም ከአንቺ ባልሻልም የዳቦን ሆነ አላጣም። ያው ካስፈለገሽ መደወል ትችያለሽ። እሺ መሰለኝ ችግር የለም። ያው ሌባ በነገራችን ላይ ማለት ነው በጣም የሚያስጠላሽ ነገር ሲወስድ ለአንቺ እንኳን አንድ ብር የሚተውልሽ ነገር አይኖርምና የነበረኝ ራሱ ለ10 ሺህ ብር ነበር አካውንቴ ላይ። እኔ 1 ሺህ ብር አወጣሁ፣ እሱ 9 ሺህ ብር አወጣ። እንደ አጋጣሚ ደግሞ የዛን ቀን ዳይፐር ልገዛ ምናምን አቅጄ በቃ በኋላ ላይ ድጋሚ አጥቼ ይገዛለሁ ዳይፐር ምናምን ብዬ ነበርና ያው የዳይፐር ያን ብር ብላት አይቀርም። የወተትን መከፍለው ነበረ። እሱንም በ12 ነው መከፍለው። ለሱ ማስቤ ነበረ እሱ ብላ ነው ሄደውና። በነገራችን ላይ ሌባ ገንዘብ ሲሰርቃችሁ ከገንዘቡ በላይ አይምሯችሁ ነው የሚሰርቀውና በጣም ነው የሚያስጠላው። እግዚአብሔርን እኔ በጣም ስትረስ ላይ ነው የሰነበትኩት። ለዛውም 3 ቀን ጸበል ተጸበል ነው ትንሽ ለመመለስ የቻልኩትና አይምሮዬ በቃ የለም ብዬ ነበር፣ ጭልል ብዬ ነበር። ያው በዛ አጋጣሚ ራሳችሁ አልደወልሽም። ያው ድንገት ብደውልሽ ላታምኚኝ ትችያለሽ። እንደገና ደግሞ ሸርሽ ነው ልትይኝ ትችያለሽ ብዬ ነው ያደረኩት። ለነገሩ ታላቁስ እንትና ጋር ደውል ምናምን እያልሽ አንዴ ግቢ ስጠብቂኝ አንዴ እዛ ስሄድ ስለነበረ ብዙ ላላምንሽ እችላለሁ። ለማንኛውም ዋናው አንቺ ደህና መሆንሽ መሰረት ታደርጋለሽ ትችላለሽ። ሌላው ትርፍ ነው። ገንዘብ ይሄዳል ይመጣል። ዋናው የሰው ልጅ ጤና መሆኑ ነው። ሰው ጤና ከሆነ ቤተሰብ ይመለሳል። እግዚአብሔር ይመስገን ለበጎ ነው። ለማንኛውም ደህና ነች አይደል? ደህና ነች። ለማንኛውም ይሄንን በቃ አንቺ ደህና መሆንሽን ካየሁ ከዚህ በኋላ እንገናኛለን።
ያው ብዙ አንስማማም አንዋደድም ማለት አሁንም እኔ ትንሽ ስገኝ ስለሆንሽ በቃ ስላናደደኝ አንዳንዴ ትንሽ ሰጋ እንደ መስሎ የተወጋ የሚባለው ነገር አለ አይደለም። በቃ የሆነ ነገር ምን ላይ ትሆናለች እንዴት ትሆናለች ብዬ ነው የመጣሁት ዛሬ። እንዳየሁሽ ከሆነ ተነስለሻል ማለት ይቻላል እና በዛ ወድቄ መቀር መስሎሽ ሳይትርባት አጣሚ። እኔ እኮ አስቤልሽ ነው የመጣሁት አይደል እኮ ተነስተሻል አባባልሽ እኮ ነው። በዛው አልወድቅም። በነገራችን ላይ እኮ ይሄ አንቺ ደህና ነሽ ምንም አልሆንሽም የሚለው አስተሳሰብ አንቺ ብቻ ጋር አይደለም ብዙ ሰው ጋር አለና ይሄ አባባል ድሮ ሚዲያ ላይ ተደውለው እንዴ አንቺ አሁን የደርሰውብሻል እንዴ አትመስሊም አልተሰበርሽም ይላሉ። አንድ ሰው ስለተሰረቀ ወይም ስለ ገንዘቡ ስለጠፋ መሰበር የለበትም። እኔ ተሰበር እያልኩሽ አይደለም ማለት ለሀያ ማራይ ጥማቶች ይሰማል። ስለዚህ ሌላ ተናነሽ ነው ያለው አሁን ታጣምሽ ደግሞ የራስሽ ነው። ስለዚህ ሊዋላው ይችላል ማለት ነው። እንኳን ብዙ ምን ይሰሩ ምን አገባኝ ለስና የመጣሽው? አይ እኔ እኮ ላጥራለሽ መጣሁ አይደል? ሳወራሽ አንጋለሽ። ስለዚህ እኮ ተንቀሳቅሰሻል አባባልሽ እኮ ነው። አይ እኔ ተንቀሳቅሰሻል አይደለም ያልኩት። አይ በቃ ደህና ነሽ ኖርማል ሆነሻል ነው ያልኩት። የሆነ ሰው ማለት ጸበል ከርም ያለው ምናምን እያልሽ ነበር አይደል? የጨለልሽ መስሎኝ አመሰግናለሁ። አይ ምንም ማለት እኔ ምስጋና ምንም ያደርግልኝ እና ምንድን ነው ያደርግልሽ የሚችልሽ? ምንም አይ ምንም እግዚአብሔር ግን ምስጋናና ሰላምታ እግዚአብሔር ራሱ ነው ሰው አዎ ለእንዳንቺ አይነት ሳይሆን ለእኔ ለዚህ ለዚህ ነው እኔ ጨጓራዬ ለማለት ደስታ ተሰጥቶሽ ነው ማለት ነው። አዎ ሳይሆን እንኳን ደጋለው አይስከሽ ጀመረ እኮ እኔ ለዛም ነው ያልደወልኩልሽ ማለት ታውቂያለሽ እንዴት ስታሰቃይኝ እንደነበረ ብዙ ብር ቢጠፋሽ ነው ማለት ነው። ይሄ ትንሹ ቀላሉ ነገር ነው። ገና መች ደረሰሽ አንቺ 9,000 ብር ነው ከሰርቅ ይያልሻል። አይ እባክሽ ሲያንስሽ ነው ላንቺ ልጆችሽ እንደሆነ እኔ በቃ የሆነ ነገር ከፈለግሽ አንተ ሰጠሻለሁ። ጤነኛ ነሽ ወይስ ትንሽ አመሽ ነው ነው ደውዬልሽ የመጣሁት አይደል? አሁን ሄድሽ ስትረስ ላይ ሰርቅሻለሁ። ለምን አይደወልሽም? አሁን ታዝናኘኝ አልነበረ? ማጥራታሽ እኮ ይበቃሻል። ከዛ ቀይስ አድርገሽ አይደል? ስለዚህ እንደዛ ማለት ተሰርቆኛል እኮ ማለት ነው። አሬ ታዲያ ተሰረቀሽ ይመጣል። ደጋኔ ብር እመሽው አንዳንዴማ መቀመጥ አለብሽ። ያምሻል እንዴ? አያምም እግዚአብሔርን ብር ተሰርቆኛል ይሆናል ይስለቁሻ። እኔ ምን አገባኝ? ዋናው አንቺ ደህና ነሽ ብር አይደል? በቃ ይሄዳል ይመጣል። አንቺ ጤነኛ ነሽ ግን ዛሬ ጤነኛ ነኝ። ዛሬማ አትሻሻይማ ማለት አልገባሽ። አጽናናሽ መጣች አጽናናች ይል በሰው ቁስል ላይ እንጨት ስደዱበት። አንቺም ነገ ታገኝልሽ ያለሽው ደብረ ብርሃን ባይሆን ካሁን በፊት ደርሶብኝ ያውቃል። ስለዚህ በዛው እኔን መስራታቸው ደስ አለሽ? አይ ልጆችሽ አሳዝኝ። አንቺ ግን ይበልሽ ምን ማለት ነው? ምን እያለ የምታወሪው? ይበልሽ በቃ ክፋቱ ተንኮልሽ የምታውቂው ተንኮል ሁሉ በቃ ምግብ ቤት ሄደሽ እኔን ቁጭ ታደርጊያለሽ። ግቢ መጥተሽ አትክልቱን ስከታተፍ ነበር አይደል? ስለዚህ ይበልሽ እዛ እንትና ነው ይቅርታ አድርገሽ ወደ ሰደሽ እምራታ መስለሽ ነው። እንደውም ሳስበው ሆነማ እኔ እንደው ይሁን ያለሽ ተረፈያት ነበር እሱ ሳይሆን አይደለም ነገር ተታማሚ ጋር ወሬ ራሱ ቢቀርብኝ ይሻለኝ። ታማሚ ነሽ እንጂ ጤነኛ አይደለሽም እኮ ታማሚ እኔ ባይሆን ጸበል የሚያስፈልገኝ አንቺ ተስታወቂ። አንቺ አሁን ምንሽ ነው ጸበል ሄዶ ነበር ነው በተቀደደ አንቺ ለነገሩ ጸበል አማኑኤል ራሱ ሆስፒታል ያስፈልግኝ ጤና ሐኪም አንቺ ስጋዬንሽ ልዬ ነው የመጣሁት ተናድጄ አይደለ? ስለዚህ ትጀመር ባትመጪ ይሻለኛል እኮ ባትጠይቂኝ። አሪፍ እኮ ነው ባትጠይቂኝ። ስሜኝ የበለጠ እንዳናድድሽ ከፈለግሽ እንደውም ሂጂ። ምንም አናድድሽም አላናድድሽ አንቺ ስላወራሽ ማለት ነው። የኔ ብር ተባረክ ታንደት ነው። መቼ ቀን ፎቶዎች ታይተሽ ታውቂያለሽ?
ስለዚህ መሆኑን ባቅ የደወልሽልኝ እንደውም አልመጣም ነበረ። እኔ ደግሞ እውነት ተሽሏት አይምሮዋ ተመልሶ ልታጽናናኝ ነው። ኧረ ወደዛ ሂጂ አንቺ እንጂ በቃ ተስሪ። አንቺ ቢያንስ ለሰው ሞራል ትንሽ አትጠብቂም? በቃ አትላለሽ አይደል? የምንችለው ምን ታዝናኝኛለሽ? ጭራሽ መጀመሪያ አጽናንቻለሁ። ከዛ በኋላ ግን ያለኝን መናገር ስለዚህ ነገረው ያምሻል አያም ይድረስብሽ አልልሽም፣ ማግኘው አልልሽም። ለምን? ምክንያቱም አንቺ አይደለሽም ገንዘቡን የምታመጪው ያ ምስኪን ባልሽ ስለሆነ ብትሰረቂም አንቺ ላይሰማሽ ስለሚችል ምስኪን ባልሽ ላይሰማሽ ስለሚችል በቃ አመሰግናለሁ። ሂጂ እሺ። እግዚአብሔር ይስጥልሽ። ምስጋና አንቺ ክታችሁ ለአንቺ ተጠቀምሽ እኔ ጠቅም ምናልባት ቤት ተሰራልሽ ቤት አለ መሰራት ቤት ለጋር እኔ እኮ ሲጀምር እኔ ራሱ ታስተከኝ ማለት ማራንቺ ሰው ነሽ ብዬ ማግኘቴ በራሱ እኔ ራሱ እኮ እንዴ አብርሃም በግ መሆኔ ያሳዝነኛል። ሂጅ ወደ እሰይ 9 ሺህ ነው ሰሩ ለምን 20 30 ነው ሂጅ በቃ ጨርሰሻል። አንቺ ምች የመታሽ ነሽ። እውነትሽን ነው። ምች የተመታሽ እውነትሽን ምን ነው ምች የምታው ይመስል በቃ አመሰግናለሁ አለሽ። በይ ለማንኛውም ዛሬ ልደባደባቸው አይደለ? ሰላም ልደባደብሽም አልፈልግም፣ ምንም አልፈልግም። አቅም የለኝም። ይኖርሽ ነበር ስም ብዬሻለሁ። ሂጂ ይኖርሽ ነበር። አንቺ እግዚአብሔርን ስም ስለማታውቂ ዝም ብለሽ አታውቂ። ሂጂ እኔ ትጀመር ሰው ነሽ ብዬ ራሱ መንጣቴ በራሱ በጣም ያሳዝናል ነው በራሴ ለኔስ ገርሚኝ እኮ ማለት ነው። ኧረ ተይው ተይው በቃ ተይው አላወራሽ ለማንኛውም ደግሞ ስትሰረቂ በቃ ሌላ ምንም አለሽ ባንቺ ላይ ይደርሳል።